ትኩረት ሰጥቶ ቢሰራበት የበለጠ ተደራሽ እንዲሆን የማድረግ ቅድም ክቡር ጠቅላይ ሚኒስትር ሲገልጹ ስማቸውን ማናቃቸው እናትና አባቶቻችን የተከሉትን ዛፍ ነው ዛሬ ባለ ደግሞ ስማቸው ይታወቃል ዛፉ የነሱ ስም ነው አሻራ ስላስቀመጡ ነው ሰዎቹ እንዲታወሱ የተደረገውና ግዴታ የሆነውና ሁሉም ሰው ይሄን አሻራ ማሳረፍ እንዲችል ታች መውረድ የሚችል ስራ መስራት በተለይ እኔ ማንሳት የምፈልገው አሁን ካለንበት ችግር አንፃር ይሄ ኮቪዱም ሌሎች ተያያዥነት ያላቸው ቅድም ሲጠቀሱ የነበሩት ችግሮች አንፃር ምክንያት የምናቀርባቸው ነገሮች እንደ ምክንያት ሆኖ መኖር ስለሌለባቸው ያንን ብጅታ ማጽዳት ይፈልጋል ሰው መኖር አለበት እየኖርን ነው ለመኖር ደግሞ የሚያስፈልጉ ነገሮችን መስራት ግድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ነገር ያነሳሉ በእጃችሁ ላይ አንድ ችግኝ ይዛችሁ የትንሳኤ ዕለት ቢቆም ትከሏት አሉ ሰው ትንሳኤ የቆመ ችግኙ አይጠቅምም ግን እኛ የታዘዝነው መኖር ያለብን መስራት ያለብንን ሰርተን ማለፍና ማስቀመጥ ያለብንን ነገር ጥለን መሄድ ነው እኛ መስራት ከቻልን እኛ መተው ከቻልን ያንን ኃላፊነት መውሰድ ከቻልን እንደ ታሪክ ምናሻገረው ወይም ደግሞ እንደ ማህበረሰብ ምንለውጠው ሰፊ ነገር ስላለ ይሄንን ሰው በነፍስ ወከፍ ከቤተሰቡ እንዲጀምር ከዛሬም ጀምሮ በሚሰጡት ነገሮች ቤት ለቤታችን ከቤታችን ጀምሮ ምንሰራው ስራ ቢሆን የሚባለውን ነገር ቁጥሩን እጥፍም 2-3 እጥፍ ማሳደግ የሚቻልበት እድል እንደሚኖር ማመን ስለሚቻል ያንን ግን ማህበረሰቡ ሊያመን በሚችልባቸው ሁሉም መስመሮቹ የሚሰማቸው መስመሮችን መሰረት አድርጎ ለሰው እንዲደርስ በትክክል ትኩረት ተደርጎ ልክ ጎን ለጎን እየተደረጉ ያሉት ዝግጅቶች እንዳሉ ሆነው የግንዛቤውንምና ሰው የሚሰማቸው ሰዎች እንዲያደርሱት የማድረጉን ስራ አብሮ በደንብ ታስቦበት ቢሰራ የበለጠ የታሰበውን ነገር ውጤታማ ማድረግ ይቻላል የተሻለ ነገር መፍጠር ይቻላል እኔ ይሄን ሐሳብ ለመስማማት ምንም አይነት ነገር አያስፈልገውም ሰው ከመሆኑጭ በቃ ሰው ሲኖር የሆነ ነገር ጥሎ ማለፍ ስላለበት የመኖሩን አሻራ ማስቀመጥ ስላለበት የዛ ማሳያ መገለጫ ስለሆነ ሁሉም የሚደግፈው ሐሳብ ስለሆነ ሐሳቡ ግን በትክክል ሰው ጋር እንዲደርስ ኃላፊነት ተወጥቶ ስራ ቢሰራ የሚለውን ሐሳብ ለመጨመር ነው አመሰግናለሁ የክብር ሚኒስትሩ ሪፖርት ላይ የሴቶች ተሳትፎ ባለፈው አመት 30% ነበር ያሉ መሰለኝ ምናልባት ተሳስቼ ከሆነ መታረም ይቻላል ነገር ግን ካለፈው አመት አሁን የተሻለ ዝግጅት አለ ከተባለ ባለፈው አመት የሴቶች በዚህ በችግኝ ተከላው ተሳትፎ 30% ከተባለ ዘንድሮ ለማሻሻል ምን መደረግ አለበት ምናልባት በአካባቢያቸው አመቺ ሁኔታ ሳይፈጠር ቀርቶ ይሆን በሚኖርበት አካባቢ እንዲተክሉ ቢደረግ የሚሻል አይሆንም ወይ ለማለት ነው በጣም አመሰግናለሁ ያው እንደሚታወቀው ባለፈው አመት ለሀገራችን ትልቅ የገጽታ ግንባታ ላይ ከተጫወቱት መንኮራኮሮችን ወደ ጠፈር ማምጠቅ በክብር የተሸለመው የኖቤል ሽልማት እንዲሁም ግሪን ሌጋሲ ያው ተጠቃሽ ናቸውና እኔ ያለኝ ጥያቄ በተለይ ለግብርና ሚኒስትሩ የባለፈው አመት የግሪን ሌጋሲ ፕሮጀክት ኢቨንት ነው ነበር አገር ላይ አንዴ ቡም አድርጎ የዓለምን ትኩረት ስቧል የህዝብን አቴንሽን ስቧል ከዛ በኋላ ግን ጠፍቷል አመተ በዓል ነው መሰለ ከአመት አንዴ የሚመጣና እንዴት ነው አመቱን ሙሉ የህዝብ አጀንዳ ምናደርገው ልማት ማለት ክስተት አይደለም ኮንቲኒየስ ፕሮሰስ ነው ብልጽግና ልማት እድገት ምንለው አጀንዳና እንዴት ነው ሶሳይቲው የለተለት አጀንዳው የቀን ተቀን ውለው አጀንዳ ልናደርገው ምንችለው ምናልባት ጠቅላይ ሚኒስትሩ ቀደም እንደተጠቀሳችሁት የግሪን ሌጋሲው ከኢኮኖሚ አንፃር ከጤንነት አንፃር ከከባቢ አየር ለውጥ አንፃር ትልቅ ሚና ይጫወታል እኛ ባለፈው አመት ወሰድነው ጥናት ራሱ ማህበራዊ ትስስርን ከመፍጠር አንፃር ትልቅ ሚና ነበርውና ሰው አብሮ ሲሰራ አብሮ ሲውል አብሮነትን አንድነትን በቲዮሪ ሳይሆን በፕራክቲስ ነውና መንፈጥረው ትልቅ ሚና አለው ማለት ነው መተሳሰራችን አብሮነታችን ማጠንከሩ ላይና ሰውም እንደ ሰው ያገርን ፍቅር ጭቃ አብኩቶ አፈር ቆፍሮ ሲተክለው የሚስተጋባ ነገር አለውና ይሄን ፕሮሰስ አመታዊ ለማድረግ የአመታዊ አጀንዳችን ለማድረግ ምንድነው የተነደፈው ስትራቴጂ ምናልባት ችግኞችን ተክለናል
ኑ ደግማችሁ አጠጡና ተንከባከቡ ሚል እንኳን ጥሪ አልነበረምና ክቡር ጠቅላይ ሚኒስትሩ ነው መኪና ይዘው ሲያጠጡ ምናዩትና ይሄ ፕሮሰስ እንዴት ነው አመታዊ የሚሆነው? አመተ በዓል ሳይሆን አመታዊ እንዴት ነው የሚሆነው? ምን ለዚህ የታሰበ ስትራቴጂና የሚዲያ ሽፋን እቅድ አለ የሚለውን ለማለት አመሰግናለሁ። ያው ኮቪድ-19 እንደ ስጋት ከቀረቡት ነገሮች መሃል አንዱ ነው። እኔ ግን እንደ አጋጣሚ ብንጠቀመው ብዙ ሰው ቤት የመሆን ስቴይ ሆም ካምፔኖች አሉ። ከኮሮና ጋር ተያይዞ የተስተጓገሉ በርካታ ነገሮች አሉ። በዚህ ምክንያት ደግሞ ብዙ ሰዎች በቤትና በውስን ኤሪያ ስራቸውን መስራት ባለመቻል የሚቆዩበትና ምናልባት ሶሻል ሚዲያ በማየት ወይንም ቤት ውስጥ እንዲህ የማሳለፍ ነገሮች አሉ። ከአሁን በኋላ ምን ይሆናል ያው እርግጠኛ ባልሆንም ይህንን እንደ መልካም አጋጣሚ በመጠቀም ካሁኑ ምናልባት ካምፔኑ ቀደም ብሎ ቢጀመርና ጉድጓዱ የችግኝ ጉድጓዱ ተቆፍሮ አንድ ወር የሚቆይ ከሆነ ቢያንስ የዝናብ ወቅቱ እስኪገባ እንኳን ከተሞች አካባቢና ሚዲያዎች መድረስ በሚችልባቸው ሁሉም ኤሪያዎች ከሙቭመንት ሬስትሪክሽኑ ጋር ተያይዞ ሰዎች ችግኝ ቤታቸው ውስጥ እየቆፈሩ እየሰሩ ይሄንን ጊዜ እንዲያሳልፉ እንደ መልካም አጋጣሚ ብንጠቀም። ሁለተኛ ከዚህ ኮቪድ ጋር ተያይዞ ኢትዮ ቴሌኮም ስልክ ሲደወል የጥሪ መጀመሪያ ላይ የሚያስተላልፈው መልእክት ሁሉም ሰው ሳይወድ በግድ ይሰማዋል። ልክ የዛው አይነት ቅድም የተነሱት ከካርቦን እዳ ጋር ተያይዞ አጠቃላይ ከዚህ ካምፔን ጋር ተያይዞ ሚኒስቴር መስሪያ ቤቶቹ የራሳቸውን ትራንስፖርት ጋር ገቢዎች ጋር ቴሌኮሙኒኬሽን እንደዚሁ የራሳቸውን ፈጠራ የታከለበት ነገር ይዘው ቢመጡ ለምሳሌ ኢትዮ ቴሌኮም ካልተሳሳትኩኝ ከ60 እስከ 70 ሚሊዮን የሞባይል ተጠቃሚ ያለ ሲባል ከዚህ በፊት የሰማው መሰለኝ። እያንዳንዱን ተጠቃሚ ሰው በቴክስትም በስልክም በሁሉም አቅጣጫ ሎቢ በማድረግ 40 ችግኝ እንዲተክሉ ቢደረግ ከ5 ቢሊዮኑ ግማሹ ተሳካ ማለት ነው። በዚህ ኤሪያ ይሄን መሰል ነገሮች ላይ ጥረት ቢደረጉ ከተማ አካባቢ ያው የመሬት እጥረት አለ። በዛ ውስን ቦታ ውስጥ ሰው በራሱ ግቢ ውስጥ አበባ ይተክላል። ችግኝም ትከል ሌላም ነገር ትከል ሲባል በውስን ቦታዎች ላይ ምን አይነት ዛፎች ምናልባትም እነዚህ ዛፎች ምግብነት ያላቸው ዝም ብሎ ዛፍ ወይራ ከሚሆን የሆነ ነገር ከሚሆን ከተወሰነ አመት በኋላ ምላሽ የሚሰጥና ከላዩ ላይ ውጤቱን መጠቀም የምንችላቸው ምግብ ነክ ዛፎች በዛ ተደርገው ከተማ አካባቢ ቢመጡ ሰዎች ለዛፍነቱ ብቻ ሳይሆን ከሱ የሚገኘውን ቀጥታ የፍራፍሬ ችግርን ለመቅረፍ ቢጠቀሙ በራሱ አንድ መልካም ነገር አለው። ሌላው ድርቅ ወይንም የአካባቢ አየር ብክለት መዛባት ምን ጉዳት ያስከትላል የሚለው ላይ በደንብ ቢሰራና ሰው በረሃነት አካባቢ ያላቸው ሰዎች የኖሮ ስታይላቸው የአየር ሁኔታ ሙቀቱ ምን አይነት ህይወትን እየገፉ ነውና ከፍተኛ የአየር ሙቀት ካለበት አረብ አካባቢ ሲመጡ የኢትዮጵያን አየር ነው እንደ መልካም ነገር የሚያወሩት። የኢትዮጵያን አየር ከነሱ ስለተሻለ ነው። ከዚህ በላይ መሻሻል እንደሚችል የምናሳየው ልዩነቱን ምን ፈጠረው የሚለው ለሰው ስንነገር ነውና አንድ ጊዜ እንዳነበብኩት ቶማስ ኤዲሰን አምፖልን ኤሌክትሪክን ወደ አምፖል ቀይሮ ከሰራ በኋላ 1932 ላይ ቶማስ ኤዲሰን ሲሞት በምን እናስታውሰው የሚል አብሮት የነበሩና ሳይንቲስቶች ተሰብስበው ከቶማስ ኤዲሰን በፊት ዓለም በጨለማ ውስጥ ነበረች። ስለዚህ የአሜሪካ መንግስት ፕሬዚዳንታዊ ትዕዛዝ ያስፈልጋል። ከምሽቱ 2 ሰዓት እሱ በሚቀበርበት ዕለት ለ2 ደቂቃ ያህል ሙሉ አሜሪካ ማብራት የሚባል ጠፍቶ በጨለማ ቁጭ ብለን ህይወት ከሱ በፊትና ከሱ በኋላ ምን አይነት ለውጥ መጣ የሚለውን እንድናስብ ይደረግ ሲባል ለ2 ደቂቃም ቢሆን ከእንደገና ጨለማን ማስተናገድ አንፈልግም በሚል ፍቃደኛ ሳይሆኑ ቀርቷል። አንዳንድ ጊዜ የበረሃ አካባቢ መሆን ወይንም ከአረንጓዴ በተቃራኒ በከፋ አየር ውስጥ መሆንና በከፍተኛ ደረጃ የተመቻቸ የአየር ሁኔታ ውስጥ መሆን ዲፈረንሱን ሰው ሴንስ ማድረግ በሚችል በተለያዩ መንገዶች ተሰርተው ማሳየትና የዚህን ዲፈረንስ በውድመቱ ላይ ቤት ለመስራት ሲባል ደኖች ናቸው የሚቆረጡት። የተለያዩ ነገሮች ሲባል ደኖች ናቸው። እያንዳንዳችን የሆነች ነገር ታምራለች ብለን ስንቀጥፍ ወይንም ዛፍ ስናጠፋ ሳይታወቀን ኮንትሪቢዩት ያደረግናቸው ያሉ በማውደም
ከዛ በተጨማሪ በካርቦን መጠኑን በማዛባት ደረጃ ከትራንስፖርት አንስቶ በሁሉም ደረጃ ምን ያህል አደጋ እያደረሰን ነው የሚለውን ሴንስ አናደርግም ዝም ብለን ስለምንፈጽመውና ይህን ለሰው ማሳየት ቢቻልና ይህንን ዕዳ ሰዎች እንዲከፍሉ የማስገደድ ሁኔታ ላይ በትምህርት ፖሊሲው ላይ በአመት አንድ ጊዜ አድርገን የምንሄደው ሳይሆን ከታች ጀምሮ በትምህርት ቤቶቻችን በሚዲያ ለህፃናቶች ከሚቀርቡ ካርቶኖች አንስቶ በሁሉም ነገር ውስጥ ይሄን የማስረጽ ነገር ቢገባ ከፍተኛ ውጤት ሊኖረው ይችላል። ያምናውን ሳይ ያው ቅድም እንደተጠቀሰው በኡስታዝ ያሲን ጠቅላይ ሚኒስትሩ በሶሻል ሚዲያ ዛሬ ውሃ ጠጣው በሚል መኪና ይዞ በተደጋጋሚ አይተናል። ግን ሌሎች የክልል ፕሬዝዳንቶችስ አልተከሉም ወይስ አላጠጡም ወይስ እንል አልነበረም የማስታወስ ነገሮች ላይና የጠቅላይ ሚኒስትሩ አርአያነት የሀገር መሪ አርአያነት የራሱ ሚና ቢኖረውም እያንዳንዱ ሰው የራሱ የተጽዕኖ አድማሱ ውስንነት ልዩነት ስለሚኖረው ያንን አይነት አመቱን ሙሉ የመንከባከብ ነገር ላይ መስራቱ ላይ ዘንድሮ ሁሉም በዛ ደረጃ ቢሳተፍ የተሻለ ውጤት ሊመጣ ይችላል። ምናልባትም በዚሁ በዛሬው ስብሰባም ጨምሮ ያው የመጣውን ሰው ሁሉን አላየሁም። እንዲህ አይነት ችግኝ መትከል ጠቅላይ ሚኒስትሩም ኢኒሺዬቲቭን ያምጡ ሌላም ሰው ያምጣ ጠቅላይ ሚኒስትሩም ገዢው ፓርቲውም አሁን እዚህ ያለነው ሰዎች ትተን ስንሄድ ለሚቀጥለው ጄኔሬሽን ሀገሪቷ የምናስረክበውና ያስተሳሰብ ያቋም የመሰል ልዩነቶች ሳይኖሩ ተቃራኒ አቋም ይዘዋል የሚባሉ ሰዎችንም ጭምር ጋብዞ አንዳንዴ የመቃወም ብቻ ሳይሆን በተግባር እነሱም ለሀገር ያላቸው ነገሮች የሚያሳዩበት ስለሆነ በመሰል ነገሮች ውስጥ በራሳቸው ሆነ ኤሪያ ከሚሰሩ ማሳተፉም ቢኖር የሚል ሐሳብ ለመግለጽ ነው። አመሰግናለሁ። እኔ ምናልባት የ2012 በስራ አጥነት በኢኮሎጂ በተለያየ መንገድ ጥቅሙን ተናግራቸዋል። ግን እሱ ብቻ አይደለም። አሁን ባለው ትሬንድ ከቀጠል ልጆቻችን የቴክኖሎጂ እስረኛ ይሆናሉ፣ የላፕቶፕ እስረኛ ይሆናሉ። ላፕቶፕ በጣም አስፈላጊ ነገር ነው፣ ስልክ አስፈላጊ ነው። ማንኛውም ነገር ግን እስረኛ ካደረገን አስፈላጊ አይደለም። ገንዘብም ከገዛን አስፈላጊ አይደለም፣ ስልጣንም ከገዛን አስፈላጊ አይደለም፣ ላፕቶፕም ከገዛን አስፈላጊ አይደለም። ሃይሊ ልጆቻችን እየያዘ ያለው ቴክኖሎጂ የሚሻማውና አሳማኝ ነገር ይፈልጋል። ፊዚካሊ የሚያንቀሳቅስ ጫዋታ የሚመስል ስፖርት የሚመስል እግረ መንገዱን ደግሞ ውጤታማ የሚያደርግ እያንዳንዱ ሃውስሆልድ እያንዳንዱ ቤተሰብ ማሰብ ያለበት ልጆቹን በጓሮ በከባቢው በእንደዚህ አይነት ስራ እያሳተፈ ከቴክኖሎጂ የሚሻማበትን ጊዜ እያበጀ ካልሄደ በስተቀር የቴክኖሎጂ እስረኛ ልጆች አንደኛ ብዙ መተኛት አይችሉም። ሁላችሁም ታውቃላችሁ፣ ላፕቶፕ ላይ ተጥዶ የሚውል ልጅ መተኛት አይችልም። ብዙም አይተኛ ሰው ደግሞ ምንም ያክል ጭንቅላት ያለው ቢሆንም ውጤታማ አይሆንም። እንዳይተኙ የሚያደርጉ ብዙ ፋክተሮች አሉ። ከነዚህ የሚሻማ ነገር ማድረግ በጣም ኢምፖርታንት መሆኑን እኛ ጋር ደግሞ እንደ አዲስ ፋሽን ዲፔንደንሲው እያደገ ስለሆነ እያንዳንዱ ቤተሰብ ቢያዩ ጥሩ ነው። ያሲን ያነሳው የሶሻል ቅርርቡ ትስስሩ እሱ በገለጸው መልክ ብቻ ሳይሆን ከሱ አንድ ስቴፕ ከፍ ሲል በርካታ ዛፍ ዴንስ ዛፍ ያለባቸው አካባቢዎች ስራቸው በጥልቀት አይገባም። አንድ ዛፍ ብቻውን የቆመበት ቦታ ስሩ የሚሄድበት ርቀትና 100-200 ዛፎች አንድ አካባቢ ካሉ የመጥለቅ አቅማቸው ውስን ነው። ነገር ግን ብዙ ያልጠለቀውና ዴንስ የሆነው ዛፍ ምንም አይነት አደጋ ሲመጣ ጎርፍ ሲመጣ አይጠቀም። ለምን የሚል እሱም ሳይንሳዊ ጥናት አለ። ስንተክል ብቻ ሳይሆን ህብረቱ ዛፎች አብሮ ሲተከሉ ስራቸው የተሳሰረ ነው፣ የተደመረ ነው። አንዱን ዛፍ ነጥለህ መጣል አትችልም። የተሳሰሩ ስለሆኑ ይተጋገዙና ከአደጋ ራሳቸው ይጠብቃሉ። አሁን ባለው ጥናት አንዱ ዛፍ ሲቆረጥ ለሌላው ዛፍ ሲግናል ይልካል፣ ይነጋገራሉ። ጥቃት እየመጣ ነው። በብዙ መልኩ መደመርን በብዙ መልኩ ትብብርን የተባበረ ኃይል የማይፈርስ የማይጎዳ የማይጠቃ መሆኑን ከዛፍ መማር ይቻላል። ከዚያ በላይ ግን ዛፍ እንደመንከባከብና እንደማውራት
እየተለመደ ሲሄድ ደስ የሚል ነገር ያለ አይመስለኝም። ሰው ጋር የምናጠፋውን ጊዜ ፌስቡክ ጋር የምናጠፋውን ጊዜ ቀንሰን ችግኝ ጋር ዛፍ ጋር ብናደርገው ስንለምደው ያው ቴስቱ ይገባናል። የዛፍ አንዱ ጥቅም ከተንከባከብከው አይክድህም። አስተምረህ ስራ ሲይዝ እንደሚከዳ ሰው አይደለም። ከተንከባከብከው ላንተም ላላፊ አግዳሚውም ጥላ ይሆናል። ከተንከባከብከው ላንተም ላላፊ አግዳሚውም ፍሬ ይሰጣል። የተንከባከበውን የሚክድ አይደለም። ዛፍ ተክሎ ቡና ተክሎ ተንከባክቦ የሚከስር ሰው የለም። ጥቅም አለው በብዙ መልኩ። ሳይንሳዊ በሆነ መንገድም እየተረጋገጠ የመጣ ስለሆነ ብዙዎቻችን ልክ እንደ ዘመቻ ስራ ሳይሆን እንደ ኑሮ ዘዬ መያዝ አለብን። በጣም ኢምፖርታንት ስለሆነ መኪና ከመንዳት ቀንሰን ከላፕቶፕ ቀንሰን የተወሰነ ጊዜ ዛፎች ጋር ማሳለፍ፣ በጓሮ ቃሪያ፣ ሽንኩርት፣ ቲማቲም መትከልና ኦርጋኒክ ነገር መመገብ ያው የምታውቁት ነው ጥቅሙ። ይህንን ካልቸር ማስፋት ያስፈልጋል። በትክክልም ደግሞ ያቀራርባል። አብረን የተጫወትን እየዘፈንን እየዘመርን ሄደን ተክለን ስንመለስ አብረን ስንበላ አብረን ስንጠጣ ከዛም ካለፈ ጭቃውን ስንረጫጭ ያ ሁሉ በጣም የራሱ የሆነ ነገር ስላለው ጠቃሚ ነው እንደተባለው ያስፈልጋል። ቴክኖሎጂ አህመዲን የገለጸው ከመትከል ጀምሮ እስከ መንከባከብ ያለውን በቀላሉ የሚሰሩ አፕሊኬሽኖችን በሚመለከት ነው። እና አህመዲን ሲዘጋጁ ቆይተዋል። ግን ተጨማሪ አሳይመንት ለና አህመዲን የሚሰጠው የተነሱ ኮሜንቶቹን አድሬስ የሚያደርግና የመትከል አቅም ያለው ዩኤቪ ማምረት ያስፈልጋል። አሁን 20 ሚሊዮን ሰው ተሳተፈ ኢትዮጵያ ሲባል ቀላል ነገር ነው የሚመስለው። አሜሪካ ያን ማድረግ አትችልም። 20 ሚሊዮን ሰው ማሳተፍ አትችልም። ምንም ደሃ ብንሆን ሶሻል ካፒታሉ አድቫንቴጅ ተሰጠን ነው እንጂ በነፃ 20 ሚሊዮን ብር እየዘነበ ጭቃ ቡካ የሚባል አገር የለም። እነሱ ዩኤቪ ተክለዋል። በቀን በርካታ ዛፍ የሚተክል እንዴት ነው ወደዛ ምን ሄደው ካልቸር ከሆነ ቴክኖሎጂው ማገዝ ያለበት የሚለውን ሳይንስ ማሰብ ይኖርበታል። አሁን ግን ስንት ችግኝ አለን? የት እንተክላለን? ከተከልነው ምን ያክል በቀለ የሚለውን ለማወቅ አህመዲን ያለውን ከክልሎች ጋር በደንብ ሼር እያደረግን መረጃም አፕሊኬሽንም የተቀያየርን ከሄድን ምናልባት የተሻለ ውጤት እናመጣለን። የአምናውን በሚመለከት ኃይሌም ላነሳው ኮንሰርን እኔ ያለኝ ኢቫሉዌሽን አብዛኛው የአምናው ዛፍ ይዟል። እኔ ተከልኳቸውንም ብዙዎቹን ሄጄ አይቻለሁ፣ አጠጥቻለሁ፣ አይቻለሁ። እኔ ያልተከልኳቸውን ለማየት ሞክሬያለሁ። ከጠበቅነው በላይ ይዟል። የያዘው ግን እኛ በመንከባከባችን አይደለም። አጋጣሚ ሆኖ ዝናብ ባልተቋረጠ መንገድ ነው ዘንድሮ የዘነበው። ለረጅም ጊዜ ሳይዘንብ ስላልቆየ ያው ይገጣጠማል። በቅንነት ነገር ስትሰራ ከላይም መስማማት ስላለ በዛ ምክንያት ይመስለኛል የሰውን ድካም በማየት ዝናብ የዘነበው። የመያዝ እድሉ ሰፊ ነው። ግን ይሄ ያዘው አሁን አዲስ አበባ ውስጥ ዞረ ብትመለከት አብዛኛው ቦታ እየወጡ ነው። እዚህ ግቢ ከአምስት ሺህ ላይ ተክለናል። ኦልሞስት ሁሉም ይዟል። ሌላም ቦታ የተከልናቸውን አይተናል። የቀረው ግን የተበላሸው ለምን የሚለውን ደግሞ በደንብ መለየትና ቅድም ዑመር እንዳነሳው ጋፖቹን ለይቶ ኦነርሺፕ ማረጋገጥ ያስፈልጋል። ወደ መሬት ስሪት ትንሽ ከፍ ያለ ሐሳብ ስለሆነ እሱ ራሱን አስችሎ ማየት ነገር ግን በኋላም አህመዲን ይመስለኛል ያነሳው ዛፍ አንተ ከተከልከው ያንተ አይደለም። እኔ ኢንቨስት አድርጌ እኔ ተጠቀምበታለሁ የምትለው ነገር አይደለም። አንተ ተክለው ከሱ የሚገኘው ኦክሲጅን ያልተከሉትን ጭምር የሚጠቀሙበት እንጂ ስላልተከልክ ኦክሲጅን ማግኘት አትችልም ተብሎ ድንበር የሚበጅለት አይደለም። ስላልተከልክ ፓፓያ ትበላ የሚባል አይደለም። በራስ ተራራን ብትተክል በራስ ጓሮን ብትተክል በወል ስሪትን ብትተክል ያልተከሉም ሰዎች ጭምር ይጠቀማሉ። ተሳተፈ ያልነው 20 ሚሊዮን ሰው ከሆነ 25 ሚሊዮን ከሆነ 75 ሚሊዮን ይጠቀማል። አንከለክለው። ግን አስፈላጊ አይደለም። 30 ሚሊዮን ቆራጥ ካለ በቂ ነው። የትኛውንም ሀገር የትኛውንም ስራ የትኛውንም ሙቭመንት የተሸከመው ከ20 እስከ 25% ያለው ህዝብ ነው እንጂ አብዛኛው በሁሉ ነገር የሚሳተፍ አይደለም። ያ ግን ጠንካራ ሆኖ ተሳስሮ ከሰራ ውጤት ሊያመጣ ይችላል። ወደፊት ኃይሌ እንዳለው
ግለሰቦች ቦታ እየወሰዱ ራሳቸው ተክለው ቢንከባከቡ ምንም ችግር የለውም። ችግር የለውም ማለት እነሱ ይንከባከባሉ እንጂ ኦክሲጅን አይከለክሉንም። ፓፓያ ተክላሉ እንጂ እኛ እንዳንበላ ማድረግ አይችሉም። ጥቅሙ የጋራ ስለሆነ ወደዛ እያደገ የሚሄድበትን መንገድ ወደፊት ማየት ይኖርብናል። አሁን ግን የቦታ ችግር የለንም። እንደምታውቁት ዛፍ የነበረባቸው ቦታዎች ገላጣ ሆነው ኢትዮጵያ ውስጥ እየታዩ ቦታ ምክንያት መሆን አይችልም። ችግኝ ምክንያት መሆን አይችልም። ወጣት ምክንያት መሆን አይችልም። መወሰን ራሳችንን ማሳመንና ስራ ውስጥ መግባት ብቻ ነው የሚያስፈልገው። በዚህ አግባብ ነውና ቀስ እያልን ደግሞ ወደ ተባለው ማሳደግ ይቻላል። ከ5 ቢሊዮን በላይ መትከል አይቻልም ወይ ለተባለው ወደ ላይ ዝግ አይደለም። መንግስት ግን 5 አቅዷል። 5 ያቀደበት ምክንያት ወጪ ያለው ጊዜ ይፈልጋል። ችግኞቹ የፈሉትን በየክልሉ ለማየት ተሞክሯል። ከዛ በላይ 10ም መሄድ የሚችል ካለ መሄድ ይችላል። 5 ግን የግድ ማድረግ አለብን። 5 ማንደራደርበት መደረግ ያለበት ከዚያ በላይ ያለው ግን እንደ የክልሎች ዝግጅትና አቅም የሚወሰን ይሆናል። የሥራ ዕድል ቀድሜ አንስቼዋለሁ። በጣም ብዙ ኤሪያን ተች ያደርጋል። ግን ዋናው የሥራ ዕድል ፈጠራን ታሳቢ አድርገን አይደለም ችግኝ የምንተክለው። ችግኝ የምንተክለው ለብዙ ምክንያት ሆኖ አንዱ ጥቅም ደግሞ ስራ ዕድል ነው። ስራ ማንይዝበት የማይከፈለን ሰዎችም እንሰራዋለን። እዚህ ዋናው ኮር ሐሳብ የስራ ዕድል ከሆነ ስራ ያለን ሰዎች የማንሰራው ስራ ይሆናል ማለት ነው። ስራ ያለንም ስራ የሌላቸውም የሚሰሩት ስራ ነው ችግኝ። ለእንጨትም ለማገዶም ብንጠቀም፣ ለቤት ስራም ብንጠቀም፣ ለኤሌክትሪክ ፖልም ብንጠቀም፣ ለኢንቫይሮንመንትም ብንጠቀም፣ የዝናብ ኮንቲኒቲ ለማረጋገጥም ብንጠቀም ስለሚያስፈልግ አንዷን ፒላር አጉልተን ማሳየት ስላልተፈለገ እንጂ አምናም በጣም ብዙ ሰው ብዙ ገንዘብ አግኝቶበታል። በተለይ ዘንድሮ አቮካዶ የተከሉ ሰዎች ገና ፍሬ ሳያፈራ ችግኙን እያባዙ በመሸጥ በጣም ብዙ ሺህ ብር 80 ሺህ 90 ሺህ ያገኙ አርሶ አደሮች አሉ። በችግኙ ብቻ እያባዙ እሱ ይቀጥል። ዋናው ርብርብ እሱ እንዳይሆን እንጂ እሱ ኢምፖርታንት እና አስፈላጊ ነው። ጊዜ ሐምሌ ለተባለው እና ያለን ፕሮፖዝ የተደረገው የመጀመሪያ ሳምንት ነው። እስከ ሁለተኛ ሳምንት ባለው ውስጥ በደንብ አጥንተን ቀኑን እንወስናለን። ጊዜው ብዙ የሚያጣላ አይሆንም። ዋናው ግን ትንሽ ቀደም ይበል ካምናው ቀደም እናድርገው የሚለው ሐሳብ ጠቃሚ ይመስለኛል። አቡበከር ያነሳው መልካም ስራ እስከ ላስት ሚኒት መደረግ አለበት፣ ከእምነት አንጻርም ግዴታ ነው ያለው ያው ግልጽ ነው። መልካም ስራ በጣም ኢምፖርታንት ነገር ነው። ኢምፖርታንት መሆኑን በተግባር እያየን ነው። ነገር ግን ችግኝ መትከል ደግሞ በሁሉም እምነቶች የሚደገፍ ነው። አሁንም ኢትዮጵያ ውስጥ መስጊድ አካባቢ፣ ቸርች አካባቢ የተጠበቀውን ያክል እና አልፎ አልፎ ትምህርት ቤት አካባቢ በየገጠሩ የተጠበቀውን ያክል ብዙ አይጠብቅም። እምነት ተቋማት በራሳቸው ሰርክል በጣም ጥሩ ስራ ይሰሩ ነው። ያንን ኢንፍሉዌንስ ማስፋት ነው ያለባቸው። የማህበረሰቡ ካልቸር እንዲሆን ማስፋት ይጠበቅባቸዋል። በትክክል እንዳልከው አስፈላጊ ነገር ነው። እስከመጨረሻው ደቂቃ አምና ሙሽራ ተክለዋል፣ በሽተኞች ተክለዋል፣ አዛውንቶች ተክለዋል፣ ህፃናት ተክለዋል። ምን ያክል ደስታ የፈጠረ ጊዜ እንደነበረም አይተናል። የዘንድሮ ክረምትም በኮሮና ምክንያት ስትረስፉል ስለነበር እንደዚህ አይነት ኢንጌጅመንት ከሜዲካል እንትን አንጻርም ጥቅም አለው። አህመዲን እንዳለው በደንብ እንጠቀምበታለን። ሴቶች ተሳትፎ ብዙ ፋክተር ይኖረዋል። ግን በአምናው የነበረው የሴቶች ተሳትፎ የሚናቅ አድርጌ አልወስደውም። በጣም ሰፊ ተሳትፎ ነበረ። ዘንድሮ ያንን ማጉላት ያስፈልጋል። በደንብ አስፍተን መጠቀም ያስፈልጋል። በየትምህርት ቤቱ በየተቋማቱ ያሉ ሴቶች እንዲሳተፉ ጥረት ይደረጋል። አንዱ ችግር እንግዲህ ማዛ እንደምታውቂው ሴቶች 10 ከተከሉ ወይ አይናገሩም ወይ 10 ይናገራሉ። እኛ ደግሞ 10 ከተከል 100 እናገራለን። በዚያ ምክንያት ሚዛቡ ዳታዎች ይኖራሉ። እነሱ የሚፈቱት አህመዲን ቅድም ባስቀመጠው እያንዳንዷ ችግኝ ስትታወቅ ነው እንጂ በትክክል ፊገሩን መናገር ያስቸግራል። ዋናው ተሳትፎ አስፈላጊ ስለሆነ ሁሉም ሰው እንዲሳተፍ ቢደረግ ጠቃሚ ይሆናል። የወቅትን በሚመለከት ያሲን ያነሳው የአንድ ጊዜ ስራ አይሁን ያለው በጣም ትክክል ነው። ካልቸር መሆን አለበት። ግን ዘንድሮ ድሪፕ ኢሪጌሽን ሞክረናል።
በጣም ብዙ ቦቴዎች ለምነን ለማምጣት ሞክረናል። ከነሱ በተጨማሪም ዛፎች በግሉኮስ እንዳይሞቱ መከላከል የሚያስችል ልምምድ ተለማምደናል እና በአምናው ቦታ አይደለም ያለነው። በጣም ብዙ ልምምዶች አሉ። እንዲህ ያለ ያደገ ሲሄድ አንተ ወደምትፈልገው ነገር ይመጣል፣ ካልቸር ይሆናል። ካልቸር የሚሆነው ግን በድግግሞሽ ነው። በድግግሞሽ እያደረግነው ውጤቱን እያየን ስንሄድ ካልቸር ይሆናል። ለምሳሌ እንጦጦን ሄዳችሁ ስትጎበኙ በእርግጠኝነት ዛፍ መትከል ይከፍላል፣ አስፈላጊ ነው ብላችሁ ታምናላችሁ። ምን ጥርጥር የለውም። የተለየ ነገር ነው እዛ ቦታ ያለው። እሱን ያየ ሰው በየቦታው እንደዚህ አይነት ስፍራ ቢኖር ጥሩ ነው ብሎ ማመን እንደሚያምን ምንም ጥርጥር የለውም። የሪቨር ፕሮጀክቱም እንደዚሁ ፕራክቲካሊ ዴሊቨር እያደረግን እናሳምነው እየተከል ከመትከል የሚገኘውን ደስታም ደግሞ ለህዝቡ እያሳየና ተጠቃሚ ሲሆን በእርግጠኝነት ያ ካልቸር ይፈጠራል። ወደሱ እንግዲህ ቀስቀስ ይያል እንደምንሄድ ተስፋ አደርጋለሁ። የበረሃ አንበጣ እና ላንድስላይድ የሚታወቅ ቻሌንጅ ነው። የግብርና ሚኒስቴር በስፋት እየሰራ ነው። የብዙ ሀገራት መንግስታትም እያገዙን ነው። የበረሃ አንበጣ በብዙ መልኩ የተመረቱ ምርቶችንም ይሁን ደኖች የሚያጠፋ አደገኛ ነገር ስለሆነ መከላከል ያስፈልጋል። መከላከሉ በሀገር ብቻ የታጠረ አይደለም። ይሄ ስዋርም አታክ አዲሱ የሚሊተሪ አታክ ነው። እነዚህ አንበጣዎች ትናንሽ ናቸው። በሺ የሚቆጠር አንበጣ ከአንድ ቦታ ተነስቶ በከፍተኛ ፍጥነት አንድ ስፍራ ላይ አርፎ እዛ ያለውን ምርት አጥፍቶ ይነሳል። እንዴት አወቀው ምርቱን? እርስ በርስ እንዴት ተነጋገሩ? እንዴትስ አይጋጩም? ማን ነው የሚመራው? ማን ነው የሚከተለው? በጣም የሚገርም ጥናት ይፈልጋል። በሺ የሚቆጠር ነገር እንደ ዝናብ ሄዶ ዘንቦ አንድ ቦታ አርፎ በጥቂት ደቂቃዎች ልም ካደረገ በኋላ ደግሞ ተመልሶ ይጠፋል። ከሀገር ሀገር ይሄዳል፣ ከቦታ ቦታ ይሄዳል። ይሄንን ኮሌክቲቭሊ መከላከል ያስፈልጋል። በዚህ ረገድ ሰፊ ስራ ዘንድሮ ተሰርቷል። ያን ማጠናከር ያስፈልጋል። አንዱ ቻሌንጅ እሱ ስለሆነ ላንድስላይድ በራሱ ችግኝ መትከል የመሬት መሸርሸርን ይከላከላል በራሱ። አንዳንድ ቦታ ደግሞ ተጨማሪ ስራ የሚጠይቁ እርከን ስራ የሚጠይቁ አሉ። እንደገና ስትጎበኙ ትምህርት እንዲሆን በሪቨር ፕሮጀክቱ ለምሳሌ አብዛኛው ቦታው ተራራማ ስለሆነ የፍላወር ቤልት የተከልንበት ቦታ በጣም ሞደርን የሆነ አፈር እንዳይሸረሸር የሚያደርግ ቴክኖሎጂ ተጠቅመናል። እሱን ስትሄዱ ታያላችሁ። ማስፋት ነው፣ በጣም ቀላል ነው። ፕላስቲክ ነው። ፕላስቲኮቹ ችግኙ በቅሎ ራሱ መሬቱን እስኪይዝ ድረስ ወይም ሳሩ በቅሎ እስኪይዝ ድረስ ባለው ጊዜ ውስጥ የሚከላከሉ ናቸው። ሁለተኛ ሙጃ የመሰሉ የተለዩ የሳር ዝርያዎች ወደ ላይ ብዙም አይበቅሉ፣ ወደ ታች ግን እስከ 2 ሜትር የሚበቅሉ እንደዚህ አይነት ቦታ የሚይዙ አሉ። እርከን ሳትሰራ እነሱን ሳሮች በመትከል ብቻ ስላይድ የሚያደርገውን ቦታ መከላከል የሚያስችል ቴክኖሎጂዎችም አሉ። ጀምረናቸዋል። እነሱን እያሰፋን መሄድ ያስፈልጋል። በሎላንድ ኤሪያ ሙስጠፋ ያለው እንደተጠበቀ ሆኖ ዘንድሮ የጀመርነው ኢሪጌሽን አለ። አፋር ላይ፣ አዋሽ ላይ፣ ሶማሌ ላይ በሚገርም ሁኔታ ውጤት እያገኘንበት ነው። እሱን የኢሪጌሽን ስርዓት ወደ ፓፓያ፣ አቮካዶ ካስፋፋን እዛ አካባቢ ያለ ማህበረሰብ ተጠቃሚ መሆኑን ካረጋገጠ ቅዝቃዜውም ይፈልገዋል፣ ምግቡንም ይፈልገዋል። በቀላሉ የሚያስፋፋው እና የሚያሳድገው የሚጠብቀው ስለሚሆን ውጤታማነቱን እያገዝን መሄድ ነው ከኛ የሚጠበቀው። በመጨረሻ አህመድን ያነሳው መልካም አጋጣሚ እናርገው ኮቪድን ትክክል ነው። በዚህ ጉዳይ ብቻ ሳይሆን ኮቪድ 3 ዞኖች አሉት። አንዳንዱ ሀገር በፊር ዞን የተቀመጣል። ለምሳሌ ሁሉ ነገር ዘጋግቶ የሚጠብቅ ሀገር አለ። በለርኒንግ ዞን ውስጥ የገቡ ሀገራት አሉ። እኛ በሁሉም ሴክተር ወደ ግሮዝ ዞን እናሳድገው ብለን በአፍሪካ ውስጥ ዘ ኦንሊ አየር መንገድ ሰርቫይቭ ያደረገ የኢትዮጵያ አየር መንገድ ነው። ኤክስፖርት ዝርዝር ውስጥ አልገባም እንጂ ቡና ዘንድሮ ባለፈውም በዚህም ወር ኤክስፖርት ያደረግነውን ላለፉት 10 ዓመታት አድርገን አናውቅም። ይህ የተጠቀምንበት ነው። እንደ ድል ማክሲመም መጠቀም በሚገባን ኤሪያ ኢኮኖሚያችን ሙሉ በሙሉ እንዳይጎዳ የጀመርናቸው ስራዎች እንዳይቀንሱ የክረምት እርሻ እንዳይቆምና መሬት ጦም እንዳያድር
በችግኝ ተከላውም ጭምር ኮቪድን ወደ ግሮዝ ዞን በመቀየር የእድገት ትራጀክተሪው ማሳደግ ፕሮጀክቶቻችንን መጨረስ ውሃም እንደዚሁ ማለት ነው። ስለዚህ ትክክለኛ ሐሳብ ነው። በዚህ ብቻ ሳይሆን በሁሉም ሴክተር እሱን ለማድረግ ጥረት ይደረጋል። ያንን ስናደርግ ግን አደጋ በሚቀንስና የሰው ሕይወት ደግሞ በማያጠፋ መንገድ መሆን አለበት። የዛፍ ችግኝን በሚመለከት ለምሳሌ አቡዳቢን ብንወስድ 40 ሚሊዮን ችግኝ ያላቸው ከ2 ሚሊዮን ጀምረው 40 ደርሰዋል። አሁን ባለው በሚያነሱት ሐሳብ ከ40 በላይ መሄድ አንችልም ቢኮዝ በጣም ከፍተኛ ውሃ ይጠይቃል። ማክሲመሙ እዛ አካባቢ ላይ ያስባሉ። እኛ ደግሞ በቀን ስንት ሚሊዮን እንደምንል ታውቃላችሁ። ይሄንን የተሰጠንን እድል በመጠቀም ለልጆቻችን በመትከል በማስዋብ በማንጻት ማስተማር ከቻል በሚቀጥሉት 10 ዓመታት ኢትዮጵያ ውስጥ ሲግኒፊካንት የሆነ የኑሮ ዘይን ማሻሻል የሚያስችል ልምምድ ማምጣት ይቻላል። ወደ ውጭ ሀገር ያለውንም በተለይ መካከለኛ ገቢ ያላቸው ሰዎች ወደ ሞምባሳ ወደ ዱባይ የሚያደርጉት መልስ መቀነስ ይቻላል። ለዚህ የሚመቹ በጣም በርካታ ነገሮች አሉ። እንጀምረው፣ እንስራው። ውጤቱ በራሱ ኃይል እያበዛ ስለሚሄድ በዚያ መንገድ ሰክሰስፉል መሆን ይቻላል። የአማራ ክልል ልምድ ጠቃሚ ነው። በኦሮሚያም ቤኒሻንጉልም በሶማሌም በአፋርም በጣም ጥሩ ስራዎች አሉ። እሱን ሰብሰብ አድርገን በሀገር ደረጃ የዘንድሮን የ5 ቢሊዮን ችግኝ ህዝባችንን በሚያቀራርብ ፊዚካል ኤክሰርሳይስን በሚያሳልጥ የክረምት የዝናብ ወቅትን በማያሳልፍ ኢኮኖሚካሊ አዋጭ በሆነ በጣም ብዙ ብክነት የማያስከትል ኪሳራን የቀነሰ በሂደት የኢትዮጵያን ብልጽግና ኦን በሚያደርግ መንገድ ለማሳካት እንረባረብ። ከናንተ የሚጠበቀው ማስተማር፣ መትከል፣ ማሳየት። ያን ካደረግን ካለምንም ጥርጥር እናሳካዋለን የሚል እምነት ነው ያለው። የዓለም አቀፍ ተቋማትም ከወትሮ በተለየ ድጋፍ አላቸው። አምና ፈራ ተባ እያሉ ተወሰናግዘውናል። ዘንድሮ ግን ብዙዎቹ ኮሚትመንት እየገቡ ስለሆነ እንጠቀማለን። እሱንም ችግኝ እንተክላለን። በችግኝ ምክንያት ገንዘብ እናመጣለን። በችግኝ ምክንያት ዶላር እናመጣለን። ችግኝ እንተክላለን፣ ለሰዎች የሥራ ዕድል እንፈጥራለን። ችግኝ እንተክላለን፣ ስፖርት የማይወዱ ሰዎች በዚያው አሳቦ ስፖርት እንዲሰሩ እናደርጋለን። ችግኝ እንተክላለን፣ ኢትዮጵያን ግሪን የማድረግና የዝናብ ፍላጎቷን እናሳድጋለን። ከህዳሴ ጋር ያለውን አውቄ ነው ያለፍኩ ያለሁት። ብዙ ጊዜ ፕሮፖዝ አድርገንላቸዋል። ዘ ኦንሊ ሶሉሽን የኢትዮጵያ ዝናብ እንዳይቋረጥ ማድረግ ብቻ ነው። የኢትዮጵያ ዝናብ ከተቋረጠ ግድብ ቢሰራም ባይሰራም ውሃው ይደርቃል። በቀጣይነት ውሃ ማምረት መቻል አለብን እኛ። ያን ለማድረግ ደግሞ ትልቁ ሶሉሽን ዛፍ መትከል ለኛም ለሌሎችም። ሌሎች ያን ስለማያውቁ ነው የማያደርጉት የሚለውን ግምገማ ለነሱ ትቼ እኛ ግን በማንም ዲፔንድ ሳናደርግ ስለሚጠቅምና ስለሚያስፈልገን ተረባርበን በመትከል 5 ቢሊዮን እናሳካለን። ከዚህ ተምረን በሚቀጥሉት 2 ዓመታት ደግሞ ተጨማሪ ስራ በመስራት የኢኮሲስተሙን ለማስተካከል ጥረት ይደረጋል። ይሄን ለማድረግ ስለመጣችሁ ስለተመረጣችሁ ስለምትሰሩም እጅግ አድርጌ አመሰግናለሁ። በተባበረ ክንድ የዘንድሮን ዝናብ ወቅት ሳናበላሽ መጠቀም እንድንችል አደራ አላችኋለሁ። አመሰግናለሁ።